የኔ ውድ ቤተሰቦች ሄርሜላ እንግዲህ አሁን ገና ቢጤዋን ልክ እንደሱ ጠንበለል የሆነ ባል አግኝታለች ማለት ነው። ሁሉም ሰው እንግዲህ ቦታው ላይ ሲሆን ነው የሚያምረው፣ ውበቱ ራሱ ጎልቶ የሚታየው ማለት ነው። እንግዲህ አብርሽና ሩትዬም አንድ ላይ ሲሆኑ ውበታቸው ጎልቶ ይታያል፣ ግርማ ሞገሳቸው ያምራሉ፣ ፍቅራቸው ደስ ይላል። ሄርሜላም እንግዲህ ከውዶ ፍቅረኛዋ ከባሏ ጋር ስትሆን ነው እንግዲህ እንደዚህ የምታምረው ማለት ነው። እንደምታዩት እንግዲህ እንደዚህ አምሮባቸዋል። በጣም ነው የምታምሩት። ቱቱቱቱ ከአይን ያውጣቸው አቦ አንቺ ሄርሜላና ባልሽን ማለት ነው ከአይን ይጠብቅልሽ። ሄር የመሰለ ባልተተሽ ነው እንግዲህ ሰው ልጅ አባትን የምታሯርጭው። እንግዲህ የራስሽን ባል አለሽ፣ ልጅ አለሽ፣ ትዳርሽን ብታስከብር ያሻልሽም የሰውን ባል ከገና ሄደሽ ልጅና ባል ሚስት ከምታለያይ ማለት ነው። እና ልጁም አላባት እንዲያርግ ከምትፈርጅበት ምን አይነት ሆነሽ ግን አንቺ? የምሬ ነው። ይሄን የመሰለ ጠንበለል መነጽር ሲያደርግ ደግሞ እናንተ እንዴት አባቱ ነው የሚያምረው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን ያለ እናንተ ናፍቆትና ሀሳብ በስተቀር ማለት ነው። ደህና ናችሁ? ሰላማችሁ በዚህ ትረፍረፍ ሲበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ሄርሜዬ ጠንበለሏ እንግዲህ ዛሬ ደግሞ ከዚህ ሸበላ ጋር መጣለች። እንግዲህ ያው ቪዲዮ ሰርቷል ከዚህ በፊት ብዙ ጊዜ በሷም ቪዲዮ ሰራ ነበረ። ሩትዬ በጣም የተጎዳች ሴት ነች። የሩትዬ ስሜት እኔንም እየተሰማኝ ነው። እኔም ተበድያለሁ። እኔን ትታ ነው እንግዲህ ባለትዳርን እያሳደደች ለማግኘት እየተሯሯጠች እግሩ ላይ እየተደፋች እንዲያፈቅራት እንዲነግራት እየጠበቀች ያለችው እኔ በሷ ፍቅር እየተሰቃየው ነው በማለት ብዙ ጊዜ ቪዲዮ ሰርተዋል። ግን በመጨረሻም ደግሞ በዚህ ሰሞን ከሷ ጋር ቪዲዮ ሰርቶ ነበረና እኔ እናንቺ አብረን እንሆን፣ አብርሃም አያዋጣሽም፣ ነገ ጥሎሽ ይሄዳል ብሎ ስለምናት ነበረና በመጨረሻም እንግዲህ በሀሳቡ ተስማምታ ልቦና ገዝታ ወደ ባሏ ተመልሳለች ማለት ነው። እና እንኳን ደስ አላችሁ እናንተ አብራችሁ ታምራላችሁ። ሩቲና አብርሽም እንደዛው አብሮ ያምራሉ ማለት ነው ቤተሰብ